በ30 ሺህ ጫማ ከፍታ ላይ በደመና መሃል እየበረራችሁ እያለ አጠገባችሁ ካለው ሰው ጀምሮ እስከ ፓይሎቱ ድረስ ማንም ሊታመን የማይችልበት ሁኔታ ውስጥ ብትሆኑ ምን ታደርጋላችሁ? ዛሬ የምናየው ፊልም ልክ እንደዚህ አይነት አወዛጋቢ ሁኔታን የሚተርክ ከመጀመሪያው እስከ መጨረሻው ድረስ በመቀመጫችሁ ላይ ቁጭ አድርጎ የሚያስቀምጥ የሚስጥር ድር ነው። አንድ የአየር ላይ ደህንነት አስከባሪ በማይታወቅ ጠላፊ የሚላክለትን የዛቻ መልእክት ተከትሎ በአውሮፕላን ውስጥ ተሸሽጎ ያለን ገዳይ ለመያዝ የሚያደርገውን አደገኛ ትግል አብረን እናያለን። ገዳዩ ማን ነው? $150 ሚሊዮን ለማን ነው የሚላከው? ፊልሙን እስከ መጨረሻ አብራችሁን በመከታተል ያልተጠበቀውን መጨረሻ ተመልከቱ። ቤተሰብ ለመሆንና ድጋፋችሁን ለመግለጽ ሳብስክራይብ እና ላይክ በማድረግ አበረታቱን። ፊልሙ የሚጀምረው ቢል ማርክስ ከተባለ ሰው ጋር ነው። ቢል የአየር ላይ ደህንነት አስከባሪ ቢሆንም በአሁኑ ወቅት ግን በከባድ የድብርት ህይወት ውስጥ የሚገኝ ሰው ነው። ለዚህም ዋነኛው ምክንያት ኦሊቪያ የምትባል ብቸኛ ልጁ በካንሰር ህመም መሞቷ ነው። ቢል የልጁን ሞት ለመርሳት ሲል በስራ ላይ ያለ እንኳን አልኮልና መጠጡን ልማድ አድርጎታል። ጉዞው ከመጀመሩ በፊት ቢል ሲጋራ ለማጨስ ቆም ባለበት ወቅት ቶም የተባለ ሰው መጥቶ ላይተር ይበደረዋል። ቶም ወሬ ለመጀመር እየሞከረ ወዴት እንደሚጓዝ ቢጠይቀውም ቢል ግን ዝምታን ይመርጣል። ቶም በበኩሉ ወደ አምስተርዳም እየሄደ እንደሆነ ይነግረዋል። ቢል በዙሪያ ያለውን እያንዳንዱን እንቅስቃሴ በጥርጣሬና በጥንቃቄ ይመለከታል። ትንሽ ቆይቶ ቢል ወደ ሽንት ቤት ሲያመራ ሌላኛውን የአየር ላይ ደህንነት አስከባሪ ጃክን ያገኘዋል። ከዚያም ወጣ ሲል ቤካ የምትባል ሕፃን ልጅ ብቻዋን ስትጓዝ ይመለከታል። ቤካ ሳታውቅ አሻንጉሊቷን ጥላ ስትሄድ ቢል ያያታል። ቤካን ናንሲ የምትባል ደግ የበረራ አስተናጋጅ ወደ አውሮፕላኑ እየመራቻት ቢሆንም ቤካ ግን ወደ ውስጥ ለመግባት አመንትታ ነበር። ነገር ግን ቢል አሻንጉሊቷን ይዞላት ሲመጣ በደስታ ተቀብላው ወደ ውስጥ ትገባለች። ተጓዦች ቦታቸውን መያዝ ይጀምራሉ። ዛክ የተባለ ወጣት ከቢል አጠገብ ይቀመጣል። ነገር ግን ጄን የምትባል ሴት መጥታ በመስኮት በኩል ለመቀመጥ ስለምትፈልግ ዛክን ቦታ እንዲቀየራት ትጠይቀዋለች። እርሱም ይስማማል። የበረራ አስተናጋጇ ናንሲም ጓደኛዋ ዋጓን አብራት በመሆኗ ስራ እንደሚቀልላት በማሰብ ደስ ይላታል። በመሪዎች ክፍል ውስጥ ካፒቴን ዴቪድ እና ረዳቱ ካይል የመጨረሻ ፍተሻቸውን እያደረጉ ነው። ቢልም ከአለቆቹ መልእክት ደርሶት ሁሉም ነገር ሰላም መሆኑን ያረጋግጥላቸዋል። ቢል ማንነቱ እንዳይታወቅ እንደ ተራ ተጓዥ ሆኖ ለመታየት ይሞክራል። እንዲያውም የመብረር ፍርሃት እንዳለው ለማስመሰል ልጁ የሰጠችውን ሪቫን በእጁ ላይ ያስራል። አውሮፕላኑ ተነስቶ ደመና ላይ ከደረሰ በኋላ ጄን ስለ ቢል ልጅ ትጠይቀዋለች። ቢል ግን እውነቱን ደብቆ የ17 ዓመት ልጅ እንደሆነች ይነግራታል። እርሱ ስለ ስራዋ ሲጠይቃት ግን መተኛት አለብኝ ብላ ጥያቄውን ታዘጋዋለች። ቢል ሲጋራ ለማጨስ በድጋሚ ወደ ሽንት ቤት ያመራል። ወደ ወንበሩ ሲመለስ ግን አንድ ያልታወቀ ሰው በስልኩ መልእክት ይልክለታል። ይህ ሰው ቢል ሽንት ቤት ውስጥ ሲያጨስ እንደነበረ እንደሚያውቅ ይነግረዋል። ቢል ደንግጦ በዙሪያ ያሉትን ሰዎች መመልከት ይጀምራል። ነገር ግን ምንም የሚያጠራጥር ነገር አላየም። ጄን ግን ቢልን በስርቆት ስትመለከተው ያያታል። ያልታወቀው መልእክት ላኪ ቢል ለ20 ደቂቃ የሚቆይ ታይመር እንዲያስተካክል ይነግረዋል። ታይመሩ ሲያልቅ በአውሮፕላን ውስጥ ያለን አንድ ሰው እገድላለሁ ሲል ይዝትበታል። ከዚያም $150 ሚሊዮን እንዲላክለት የባንክ አካውንት ቁጥር ይልክለታል። ቢል ሁኔታው አስጊ መሆኑን ሲረዳ ባልደረባው ጃክ እንዲከተለው መልእክት ይሰጠዋል። ቢል መጀመሪያ መልእክቱን የላከው ጃክ መስሎት እንዲያቆም ይነግረዋል። ነገር ግን ጃክ እኔ አይደለሁም በማለት ስልኩን እንዲፈትሽ ይሰጠዋል። ጃክ በአውሮፕላን ውስጥ ሰው ገሎ ማምለጥ ይቻላል ብሎ አላመነም። ቢል ግን ጃክ ተጓዦቹ እንዲከታተል ነግሮት እርሱ ወደ ካፕቴኑ ክፍል ያመራል። ካፕቴኑ አውሮፕላኑ በአሁን ሰዓት በአትላንቲክ ውቅያኖስ መሃል ስለሚገኝ በድንገት ማረፍ እንደማይችሉ ይነግረዋል። ቢል የባንክ አካውንቱ እንዲመረመርና ጠላፊው ገንዘቡ መግባቱ እንዲያረጋግጥ የአውሮፕላን የኢንተርኔት መረብ እንዲዘረጋ ያዛል። በመቀጠልም ቢል የደህንነት ካሜራዎችን ለማየት የናንሲን እርዳታ ይጠይቃል። በኋላም የጄኒን እርዳታ ይጨምራል። ብዙ ካሜራዎች ስለነበሩ ቢል መልእክት በሚላክበት ቅጽበት ማን ስልኩ እንደሚጠቀም ማርክ እንዲያደርጉ እስክሪፕቶ ይሰጣቸዋል። ቢል ከጠላፊው ጋር መልእክት መለዋወጥ ሲጀምር ናንሲ እና ጄን ስልካቸውን የሚነካኩ ሰዎችን በዝርዝር መመዝገብ ይጀምራሉ። ውጥረቱ አሁን ይጀምራል። ጉዳዩ አሁን ከቀልድ በላይ የሆነ መጥቷል። ብዙም ሳይቆይ ቢል ከቲኤስኤ የሥራ ኃላፊው ስልክ ይደወልለታል። በዚህ መሃል ጄን አንድ አስፈላጊ ነገር ለቢል ትነግረዋለች። ይኸውም
ጃክ ያለማቋረጥ ስልኩን ሲጠቀም እንደነበረ ነው። ቢል መጀመሪያ ላይ ጃክ የኔ ቢጤ የደህንነት ሰው ስለሆነ ሊሆን አይችልም ብሎ ችላ ለማለት ቢሞክርም የደህንነት ኃላፊው ግን በዚህ ሁኔታ ውስጥ ማንንም አትመን ሲል ያስጠነቅቀዋል። ኃላፊውም በድጋሚ መልእክት ይልክለታል። በዚህ ጊዜ ግን ስለ ቢል የግል መረጃዎችን መጥቀስ ይጀምራል። ይህን ሲሰማ ቢል በጃክ ላይ ያለው ጥርጣሬ ይገነፍላል። ጃክ ከመቀመጫው ተነስቶ ወደ ሽንት ቤት ሲያመራ ቢል ይከተለዋል። ሽንት ቤት ውስጥ ሲፋጠጡ ጃክ ገንዘቡ ያስፈልገኛል በማለት ያልተጠበቀ ቃል ይናገራል። ወዲያውኑ በሁለቱ መካከል የሞት ሽረት ግብግብ ይፈጠራል። ጃክ ማስረጃውን ለማጥፋት ስልኩን ውሃ ውስጥ ነክሮ ያበላሸዋል። በመቀጠልም ሽጉጡን አውጥቶ ቢልን ለመግደል ሲሞክር ቢል ራሱን ለመከላከል ሲል ጃክን አንቆ ለመግደል ይገደዳል። ቢል የጃክን ስልክ ይዞ አስክሬኑ እንዳይታይ ሽንት ቤቱን ከውጭ ቆልፎ ይወጣል። ነገር ግን ቢል ገና ከሽንት ቤቱ ሳይርቅ አንድ አስደንጋጭ መልእክት ይደርሰዋል። ጠላፊው የመጀመሪያውን ሰው ስለገደልክ እንኳን ደስ አለህ የሚል የደስታ መግለጫ ይልክለታል። ይህም ማለት ጃክ ትክክለኛው ጠላፊ አልነበረም ማለት ነው። ጠላፊው ታይመሩን በድጋሚ እንዲያስተካክልና በ20 ደቂቃ ውስጥ ገንዘቡ ካልገባ ሌላ ሰው እንደሚሞት ይዝትበታል። ቢል በድንጋጤ ወደ ካፒቴኑ ክፍል ይሄዳል። እዚያም ሌላ መርዶ ይጠብቀዋል። ጠላፊው ገንዘቡ እንዲገባ የሰጠው የባንክ አካውንት የራሱ የቢል አካውንት ሆኖ ይገኛል። አሁን ቢል ለራሱ ጥቅም ሲል አውሮፕላኑን የጠለፈ አስመስለውታል። ጄን ይህን ወሬ በስርቆት ስትሰማ ነበር። ካፒቴኑ ቢልን በጥርጣሬ መመልከት ይጀምራል። ባለፉት 20 ደቂቃዎች ውስጥ የሆነ ነገር ተፈጥሯል ብሎ ቢጠይቀውም ቢል ጃክን መግደሉን ይደብቃል። የቲኤስኤ የበላይ ኃላፊዎች ቢልን ከስራ አግደው መታወቂያውንና ሽጉጡን እንዲያስረክብ ትዕዛዝ ያስተላልፋሉ። ቢል ግን ተስፋ አይቆርጥም። ጄን የጃክን ስልክ እንድታስተካክልለት እርዳታ ይጠይቃታል። ስልኩ ሲሰራ ጠላፊው ጃክን በሌላ ጉዳይ ተጠቅሞበት እንደነበር ይረዳሉ። ቢል የጃክን ቁልፍ ተጠቅሞ አንድ ምስጢራዊ ቦርሳ ይከፍታል። በውስጡም ከፍተኛ መጠን ያለው አደንዛዥ እጽ ያገኛል። ጃክ ቅድም ገንዘብ ያስፈልገኛል ያለውና የደነገጠው ቢል እጹን ያገኘበት መስሎት እንጂ ጠላፊ ስለነበር አይደለም። የበረራ አስተናጋጇ ናንሲ ጃክ የት እንዳለ ስትጠይቅ ቢል እውነቱን ለመናገር ይገደዳል። ጃክ መሞቱን ስትሰማ ብትደነግጥም ቢል ሁኔታውን አስረድቶ ያረጋጋታል። አሁን ቢል የጃክን መታወቂያ በመጠቀም በራሱ ስልጣን ተሳፋሪዎችን አንድ በአንድ መፈተሽ ይጀምራል። ጊዜው በከፍተኛ ፍጥነት እየነጎደ ነው። ጠላፊው ደግሞ ቀጣዩን ሰለባ ለመግደል ተዘጋጅተዋል። ቢል ጄንን ተባባሪ እንድትሆንና ሁኔታዎች እንድትከታተልለት አዟታል። ቢል አሁን እያንዳንዱን ተጓዥ በጥርጣሬ መመልከት ጀምሯል። መጀመሪያ ፋሂም የተባለው ሰው ይፈተሻል። እርሱም ዶክተር መሆኑን ይነግረዋል። በመቀጠልም ቻርለስ የተባለ ጠበቃን፣ ከዚያም ራይል የተባለ የፖሊስ ባልደረባ ነኝ የሚልን ሰው ይፈትሻል። በዚህ መሃል ግን ጠላፊው በእኔ ላይ ጨዋታ አታብዛ የሚል የማስጠንቀቂያ መልእክት ይልክለታል። ቢል ወዲያውኑ ትዝታው ወደ ኋላ ይመለሳል። ጉዞው ከመጀመሩ በፊት አውሮፕላን ማረፊያ ላይ አግኝቶት የነበረውና ወደ አምስተርዳም ነው የሚሄደው ብሎት የነበረውን ቶምን ያስታውሰዋል። ቢል ቶምን በኃይል ጎትቶ ወደ መተላለፊያ ያወጣዋል። በዚህ ቅጽበት የቢል አለቃ በድጋሚ ደውሎ ቢል ከስራው መታገዱን ይነግረዋል። ቶምም መምህር እንጂ ጠላፊ እንዳልሆነ ያረጋግጥለታል። ነገር ግን ቢል አልተቀበለውም። ቶምን ሲያስጨንቀው ቶም በመጨረሻ ቢል ወዴት እንደሚሄድ እንድጠይቀው ገንዘብ ተከፍሎኝ ነበረ የሚል ምስጢር ያወጣል። ቢልም ቶምን እየጎተተ ገንዘቡን የሰጠው ሰው እንዲያመለክት ያስገድደዋል። ቶም መነጽር ያደረገውን ሰው ይጠቁመዋል። ቢልም ተሳፋሪዎችን እየገፋ ወደ ግለሰቡ ቢጠጋም ግለሰቡ ተመሳሰለ እንጂ እሱ አልነበረም። ቢል ቶምን እጁን አስሮ ያስቀምጠዋል። ቢል ሰዓቱን ሲመለከት ለቀጣዩ ግድያ የቀረው 49 ሰከንድ ብቻ ነው። ሽጉጥን አውጥቶ በተጠንቀቅ ቢጠብቀውም ጠላፊው የሚሞተው ሰው የግድ ተሳፋሪ መሆን የለበትም የሚል መልእክት ይልክለታል። ቢል ወደ ናንሲ የተራመደ እያለ አውሮፕላኑ በከፍተኛ ሁኔታ ይናወጣል። ከጥቂት ቆይታ በኋላ ቢል እና ናንሲ ወደ ካፒቴኑ ክፍል ይገባሉ። እዚያም የሚያዩት ነገር እጅግ አስደንጋጭ ነው። ካፒቴኑ በከፍተኛ ሕመም እየተጨማተረ ሲሆን ረዳቱ ካይል ሊረዳው እየሞከረ ነው። ቢል ዶክተር ፋሂምን ቢጠራም ዶክተሩ ይህ መመረዝ ሳይሆን አይቀርም ከማለት ውጪ ሊያድነው አልቻለም። ካፒቴኑ እዛው ይሞታል። ቢል ሰዓቱን በድጋሚ ካስተካከለ በኋላ አውሮፕላኑ እስኪያርፍ ድረስ ረዳቱ ፓይለት ካይል በሩን እንዳይከፍት ያዘዋል። በዚህ መሃል ጄን ዛክ የተባለውን ወጣት ለቢል ታስተዋውቀዋለች። ዛክ የኮምፒውተር ባለሙያ ነው። ዛክ አንድ አዲስ ሀሳብ ያመጣል። ለተሳፋሪዎች በሙሉ ምስል ያለበት ቫይረስ ከላክን የጠላፊው ስልክ በድምፅ እንዲጮህ ማድረግ እንችላለን ይላል። ቢልም ስልኩን ለዛክ ሰጥቶ ስራውን እንዲጀምር ያዘዋል።
ቢል ተጓዦቹን በአንድ ላይ በመሰብሰብ የቢዝነስ ክላሱ እንደሚዘጋ ያውጃል። ተሳፋሪዎቹ መቃወም ቢጀምሩም ቢል የታዘዛችሁትን ካደረጋችሁ የነፃ ጉዞ ትኬት ይሰጣችኋል የሚል የውሸት ተስፋ ሰጥቶ ያረጋጋቸዋል። ዛክ ስራውን ጨርሶ ስልኩን ለቢል አስረከበው። ቢል ተሳፋሪዎቹን በሙሉ እጃቸውን እንዲያነሱ ካዘዘ በኋላ ቫይረስ ያለበትን ምስል ይለቀዋል። በድንገት አንድ ስልክ ይጮሃል። ቢል ድምፁን ተከትሎ ሲሄድ ስልኩን የጠበቃው ቻርለስ ኪስ ውስጥ ያገኘዋል። ቻርለስ ስልኩ የኔ አይደለም ብሎ ቢክድም ቢል በኃይል መመርመር ይጀምራል። ነገር ግን በድንገት ቻርለስ ልክ እንደ ካፕቴኑ በህመም እየተጨማተረ ይሞታል። አሁን በአውሮፕላኑ ውስጥ ከፍተኛ ሽብር ነገሰ። ዶክተሩ የካፕቴኑንና የቻርለስን መሞት ለተሳፋሪዎቹ ሲናገር፣ ፖሊሱ ራይሊ ቢልን ለማጥቃት ሰዎችን ማስተባበር ይጀምራል። ቢል አጣብቂኝ ውስጥ ገብቷል። ለማሰብ ብሎ ወደ ሽንት ቤት ውስጥ ገብቶ ሲጋራውን ሲለኩስ አንድ ያልታወቀ ነገር ይመለከታል። በሽንት ቤቱ ግድግዳ ላይ በቀጥታ ወደ ካፕቴኑ ክፍል የሚወስድ አንድ ቀዳዳ ያገኛል። ቢል አሁንም ፍንጭ ፍለጋ ላይ ነው። በሽንት ቤት ውስጥ መርዙን ለመርጨት ሊያገለግል የሚችል ትንሽ ቱቦ ያገኛል። በመቀጠልም የቻርለስን አስክሬን ሲመረመር መርዙ የተወጋበትን ትንሽ መርፌ ያገኛል። ቢል ከዚያ ቀደም ሽንት ቤቱን ተጠቅማ የነበረችውን ሴት ሲጠይቅ ከእሷ በኋላ ጄን ገብታ እንደነበር ትነግረዋለች። ቢል ጄንን መጠራጠር ይጀምራል። ለምን ወደ እኔ ተጠጋሽ? ለምንስ አጠገቤ ተቀመጥሽ? እያለ በጥያቄ ያጣድፋታል። ጄን በመጨረሻ እውነቱን አወጣች። ጄን በጠና የታመመች የልብ በሽተኛ ስትሆን በማንኛውም ሰዓት ልትሞት እንደምትችል ዶክተሮች ነግረዋታል። የመስኮት ወንበር የፈለገችውም ለመጨረሻ ጊዜ የተፈጥሮን ውበት ለማየት እንጂ ጠላፊ ስለሆነች አልነበረም። ቢል በጥርጣሬው አዝኖ ይቅርታ ጠይቃታል። ሁኔታው አሁን ይበልጥ ተባባሰ። የጠላፊው ስልክ ፓስወርድ ለመገመት ሲሞክሩ ሳይታሰብ በአውሮፕላን ውስጥ ያለውን ቦምብ የሚያስነሳ ታይመር ይጀምራል። በዚህ መሃል በዓለም አቀፍ ዜናዎች ላይ የቢል ስም እንደ ጠላፊ መጠቀስ ይጀምራል። ቢል ግን ነገሮችን ማገናኘት ጀመረ። ቦምቡ እንዴት ወደ አውሮፕላን ውስጥ ሊገባ ቻለ? መልሱ አንድ ብቻ ነው፣ ጃክ። የአየር ላይ ደህንነት አስከባሪዎች ስለማይፈተሹ ቦምቡን ይዞ የገባው ጃክ ነው። ቢል በፍጥነት ወደ ጃክ ቦርሳ ሄዶ ከኮካይኑ ስር ቦምቡን ያገኘዋል። ቦምቡን ይዞ ሲወጣ ግን የራይሊ ቡድን ያጠቀዋል። ሊታነቅ ሲል ቢል በአውሮፕላን ውስጥ ቦምብ እንዳለ ይነግራቸዋል። በዚህ አስቸጋሪ ሰዓት ቶም የቢልን ሽጉጥ ይዞ በመምጣት አስፈራርቶ ቢልን ያስጠለዋል። ቢል ሁኔታውን ካስረዳ በኋላ ቶም ሽጉጡን ለቢል ይመልስለታል። በዚህ መካከል ሁለት የጦር ጀቶች አውሮፕላኑን ማጀብ ይጀምራሉ። ቢል ወደ ረዳት ፓይለቱ ካይል በመሄድ ቦምቡ ቢፈነዳ የሚያደርሰውን ጉዳት ለመቀነስ አውሮፕላኑን ወደ 8000 ጫማ ከፍታ እንዲያወርደው ያዘዋል። ፓይለቱ ካይል ግን አይዝላንድ እስኪደርሱ ድረስ ጊዜ እንዲሰጠው ይጠይቀዋል። ቦምቡ ፕሬዠር ቦምብ ስለሆነ ማክሸፍ አይቻልም። ስለዚህ ቢል ቦምቡን በአውሮፕላኑ የኋላ በር ላይ አድርገው በብዙ ሻንጣዎች እንዲሸፍኑት ያደርጋል። አውሮፕላን ውስጥ ከፍተኛ ፍርሃት ነግሷል። ሕፃኗ ቤካ ተሸሽጋ እያለቀሰች ነው። ቢል ልጁ የሰጠችውን ሪቫን ለቤካ በመስጠት አረጋግቶ ወደ ጄን ይወስዳታል። በዚያው ቅጽበት የቢል አለቃ ደውሎ $150 ሚሊዮን መላኩን ይነግረዋል። ነገር ግን አሁንም የቢል አለቃ የሚያምነው ቢል ጠላፊ መሆኑን ነው። የቢል አለቃ አንድ ቪዲዮ በኢንተርኔት መሰራጨቱን ይነግረዋል። ቢል ቪዲዮውን የጫነውን ሰው ስልክ ተቀብሎ ሲመለከት እውነቱን አገኘው። ቪዲዮ ላይ ቶም ቀስ ብሎ ስልኩን በቻርለስ ኪስ ውስጥ ሲከት ይታያል። እውነተኛው ጠላፊ ቶም ነው። ቶም እንደተያዘ ሲያውቅ የራይልን ሽጉጥ ቀምቶ ቢል ላይ ለመተኮስ ይሞክራል። ነገር ግን ሽጉጡ ባዶ ነበር። ራይሊ ቶምን መቶ ሲጥለው ቢል ጥይቶቹ ወዳሉበት ወንበር እንዲሄድ ያዘዋል። ነገር ግን ዛክ ጥይቶቹን ቀድሞ ይዟቸዋል። አሁን በቢል እና በሁለቱ ጠላፊዎች ቶም እና ዛክ መካከል የመጨረሻ ፍልሚያ ተጀመረ። ውጥረቱ አሁን ጣራ ነክቷል። ዛክ ሽጉጡን አግኝቶ ካፕቴኑ ላይ ይተኩስበታል። ይህ መደናገጥ ለቶም ትልቅ አጋጣሚ ፈጠረለት። የቢልን ሽጉጥ ቀምቶ ቢልን ታጋች አድርጓል። በዚህ መሃል ረዳት ፓይለቱ ካይል አውሮፕላኑን ወደ ታች ለማውረድ ፍቃድ ቢጠይቅም የሚያጅቡት የጦር ጀቶች ግን ፍቃድ አልሰጡትም። አሁን አውሮፕላኑ ሙሉ ለሙሉ በሁለቱ ጠላፊዎች ማለትም በቶም እና በዛክ ቁጥጥር ስር ውሏል። ቶም የዓለምን የደህንነት ስርዓት በመንቀፍ ማንም የትም ቦታ ሰላም አይደለም ሲል ፍልስፍናውን ይዘረዝራል። እቅዳቸውም አውሮፕላኑ ዝቅ ሲል በፓራሹት ዘለው ለማምለጥ ነበር። ቢል ግን ዛክን በማታለል አውሮፕላኑ እንዲያርፍ አልተፈቀደለትም። ፓይለቱ ትዕዛዝ አላገኘም። ስለዚህ አተርፉም ይለዋል። ዛክ በድንጋጤ ቦምቡን ሊያከሽፈው ሲሞክር ቶም የገዛ ጓደኛውን ዛክን በጥይት ይመታዋል። ረዳት ፓይለቱ ካይል የተሰጠውን ትዕዛዝ ወደ ጎን በመተው አውሮፕላኑን በከፍተኛ ፍጥነት ወደ 8000 ጫማ ከፍታ ያወርደዋል። አውሮፕላኑ 8000 ጫማ ላይ ደርሶ ሲረጋጋ በፈጠረው የስበት ኃይል ለውጥ ቢል አጋጣሚውን ተጠቅሞ
ቶምን በጥይት ያስወግደዋል። ነገር ግን ታሪኩ በዚህ አላበቃም። ቆስሎ የነበረው ዛክ በድጋሚ ተነስቶ ቢልን ለማጥቃት ይሞክራል። ቢል ግን የቦምቡ ሰዓት ማለቁን ልብ ይላል። ቢል በፍጥነት ራሱን ሲያድን ዛክ ከቦምቡ ጋር አብሮ ይፈነዳል። የአውሮፕላኑ የኋላ ክፍል በከፊል ቢፈራረስም አውሮፕላኑ አሁን ወደ ማረፊያው የተቃረበ ነው። ነገር ግን አንደኛው ሞተር በመፈንዳቱ ካይል አውሮፕላኑን ለመቆጣጠር ክፉኛ እየታገለ ነው። ትርፍ ነዳጆቹን በሙሉ ካፈሰሰ በኋላ አውሮፕላኑን በጣም አስቸጋሪ በሆነ ሁኔታ መሬት ላይ ያሳርፋል። በዚህ ግርግር መሃል ሕፃኗ ቤካ ከአውሮፕላኑ ልትወድቅ ስትል ቢልና ጄን በጋራ ሆነው በጽኑ ይዛታል። በመጨረሻም አውሮፕላኑ ቆመ። ከጥቂት ተሳፋሪዎች በስተቀር ሁሉም በሰላም ተረፉ። ቤካ ካሁን በኋላ ፍርሃቱ ስለለቀቃት የቢልን ሪባን ትመልስለታለች። ፊልሙም በቢልና በጄን መካከል አዲስ የፍቅር ግንኙነት እያስጀመረ ይጠናቀቃል። የዛሬ ፊልማችን ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ በማድረግ ቻናላችን ይደግፉ። እንደዚህ አይነት ተጨማሪ የፊልም ታሪኮችን ለማግኘት ሰብስክራይብ በማድረግ እንዲሁም የምትወዱትንና እንድንሰራላችሁ የምትፈልጉትን ፊልም ኮሜንት ላይ አስቀምጡልን።